that when the lion comes and eats the first lamb, he doesn't stop. He'll continue. He'll continue to eat more, and maybe even the farmer. አንበሳው አንዴ ከተነሳ ማቆሚያ ያለው አይመስልም። ጀነራል ዳግቪን አንደርሰን የታሪክን መዝገብ ገልጠው ያንን የኃይለ ሥላሴን ትንቢታዊ ቃል ደግሞ ሲናገሩት ለኢትዮጵያ አዲስ የድል አዋጅ እያበሰሩ ነበር። ልክ ነዎት ክቡር ጀነራል፣ አንበሳው አንዴ ከተነሳ ማቆሚያ የለውም። ያ ለዘመናት የታገሰው የኢትዮጵያ አንበሳ አሁን ማንቀላፋቱን አቁሞ የራሱን ፍላጎት ለማስከበር ጥርሱን እያሳየ ነው። ይህ አባባል በርሶ መደገሙ ኢትዮጵያ ለህልውናዋና ለኢኮኖሚ የምታነሳው ጥያቄ አሁን ወደ ተግባር ተለውጦ ማንም ሊገታው ወደማይችል ብርቱ ኃይል መሸጋገሩን የሚያበስር ታላቅ ምስክርነት ነው። አንበሳው አንዴ ከተነሳ አንድ በግ ብቻ በልቶ የሚያቆም አይደለም፣ ምናልባትም እስከረኛው ይሄዳል። በዚህ ንግግር ውስጥ የግርማ ሞገስ ያለው አንበሳ ራሷ ኢትዮጵያ ናት። በጉ ደግሞ የኢትዮጵያ የልብ ትርታና የዘመናት ናፍቆት የሆነው አሰብ ወደብ ነው። አንበሳው በጉን መብላቱ ወይም አሰብን መውሰዱ የማይቀር የታሪክ ግዴታ መሆኑን ጀነራሉ በተዘዋዋሪ ያረጋግጠዋል። አንበሳው አንዴ ጉዞ ከጀመረ አሰብን እንደ በግ አድኖ ለራሱ ማድረጉ የመጀመሪያው እርምጃ ብቻ ነው። ይህ የኢትዮጵያ ጥያቄ አሁን ከንግግር አልፎ ወደ መሬት የወረደ ሀቅ መሆኑንና አሜሪካም ይህንን የአንበሳውን ግስጋሴ እንደማታቆመው ይልቁንም እንደ እውነታ እንደተቀበለችው የሚያሳይ አርቲስቲክ ለዚያ ያለው ንግግር ነው። ጉዞ ግን እዚያ ላይ ብቻ አያቆምም። አንበሳው በጉን አድኖ ካበቃ በኋላ ቀጥታ ወደ እረኛው ማለትም ወደ ቀይ ባህር ባለቤትነት ይሻገራል። ይህ ማለት ኢትዮጵያ አሰብን በመያዝ ብቻ አትወሰንም። እንደ ትልቅ አገር በቀይ ባህር ላይ ያላትን ሙሉ ተሰሚነትና የባህር ላይ ልዕልና ዳግም እንደምታረጋግጥ የሚያሳይ ነው። ጀነራሉ እረኛውንም ይበላል ሲሉ ኢትዮጵያ በቀጠናው ላይ የሚኖራትን የበላይነትና የቀይ ባህር ጌትነት አሁን እውን ለመሆኑ አሜሪካ ቀድማ እውቅና የሰጠችበት ክስተት ነው። አንበሳው ተነስቷል። በጉ አሰብ በእጇ መግባቱ አይቀሬ ነው። እረኛው ቀይ ባህርም የኢትዮጵያ ግዛትና የክብሯ መገለጫ መሆኑ የጊዜ ጉዳይ ብቻ መሆኑን ይህ ንግግር በግልጽ ይመሰክራል። የአንበሳው ግስጋሴ የሚጀምረው ከታሪክ ማህደር በታደሰ የቆራጥነት መንፈስ ሲሆን ይህ ጉዞ በቀጠናው ላይ አዲስ የኃይል ሚዛን የሚፈጠር ታላቅ ክስተት ነው። ጀነራሉ ይህን ንግግር ሲጠቀሙ ኢትዮጵያ በአየር ላይ ያላትን የዘመናት ልዕልና አሁን ወደ ባህር ለማውረድ ያላትን ጽኑ ፍላጎትና ብቃቷን አሜሪካ በሚገባ መረዳቷን ያሳያል። አሰብን እንደ መቆናጠጫ፣ ቀይ ባህርን ደግሞ እንደ ሰፊ መጫወቻ ሜዳ በመያዝ ሀገሪቱ የምታደርገው እንቅስቃሴ ለዓለም አቀፉ ማህበረሰብ የማይቀበሉት ሀቅ ሳይሆን እንደ አዲስ የሰላም ዋስትና ተደርጎ እንዲወሰድ በር ከፍቷል። ይህ የአንበሳው ጉዞ በጥቃቅን ተግዳሮቶች የማይቆም ይልቁንም የቆየውን ግርማ በዘመናዊ ጥንካሬ አጅቦ የሚመለስበት የታሪክ አጋጣሚ ነው። ይህ ንግግር ኢትዮጵያ በቀጠናው ላይ የምታሳርፈው አሻራ አሁን ከአፍሪካ ቀንድ አልፎ ወደ ዓለም አቀፍ የስትራቴጂ ማዕከልነት መሸጋገሩን ያበስራል። አንበሳው ቀይ ባህርን ተቆጣጥሮ ሲገኝ ቀጠናው ለዘመናት ሲናፍቅ የነበረውን እውነተኛ ባለቤትና ጠባቂ እንደሚያገኝ አሜሪካ በጀነራሉ አንደበት እውቅና ሰጣለች። በዚህም የኢትዮጵያ ጥያቄ የልመና ሳይሆን የባለቤትነት፣ የናፍቆት ሳይሆን የተግባር ሆኖ መቅረቡንና የሀገሪቱ ታሪካዊ ክብር በቀይ ባህር ሞገዶች ላይ በድምቀት እንደሚሰፍር ያረጋግጣል። አንበሳው አንዴ ድንበሩን አውቆ ግዛቱን ካሰመረ በኋላ የቀጠና ፖለቲካም ሆነ የባህሩ ደህንነት በኢትዮጵያ ይሁንታ ላይ ብቻ የሚመሰረት የአዲስ ዘመን መባቻ ይሆናል። ክቡራትና ክቡራን የገበያ ሚዲያ ቤተሰቦቻችን ትናንት በታሪካዊ የአየር ኃይል በዓል ላይ በክብር ተገኝተው የነበሩት የአሜሪካው የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ብዙዎች በትዕይንቱ ተመስተው ሳይረዱት ያለፉትን ነገር ግን የኢትዮጵያን ቀጣይ ዕጣ ፈንታ የሚወስን ታላቅ የድል ብስራት በቅኔ ተናግረዋል። በጥቁር አንበሳዎቹ የአየር ላይ ትርኢት ሰማዩ ሲደምቅ፣ በምድር ላይ ደግሞ የቀይ ባህሩ አንበሳ ግዛቱን ለማስከበር የተዘጋጀበትንና አሜሪካም እጅ የሰጠችበትን ረቂቅ የዲፕሎማሲ ሚስጥር ጀነራሉ በንግግራቸው መሃል ሰንቅረውታል። በዛሬው ዝግጅታችን በዚያ ዝግጅት ላይ ተሸሽገው የነበሩትንና የሀገሪቱን የባህር በር ናፍቆት እውን የሚያደርጉ ድብቅ መልእክቶችን አንድ በአንድ እየፈታ እናቀርብላችኋለን። በተለይም ጀነራሉ ስለ ሁቲዎች ትንኮሳና ስለ ቀይ ባህር ደህንነት ያነሱት ነጥብ የኢትዮጵያን የአሰብ ባለቤትነት ጥያቄ አሜሪካ አሁን ካለው የዓለም ቀውስ አንጻር ብቸኛ መፍትሄ እንደምትደግፍ ያሳየችበት አስደናቂ ፍንጭ ሆኖ ተገኝቷል። ብዙዎች ንግግሩን እንደ ተራ ወታደራዊ አድናቆት ቢመለከቱትም እውነታው ግን ዋሽንግተን የኢትዮጵያን የባህር በር ጥያቄ በይፋ እውቅና ወደ መስጠት መቃረቧን የሚያበስር ትልቅ ፖለቲካዊ ክስተት ነው። ነገር ግን ከጀነራሉ ድጋፍ ጎን ለጎን ሊታይ የሚገባው ሌላ ትልቅ ጉዳይም አለ። ጠርጠር ከገንፎ ይወጣል ስንጥር እንዲሉ ይህ የአሜሪካ ድንገተኛ ፍቅር ከጀርባው ምን ይዞ ይሆን የሚለውን መጠየቅ ብልህነት ነው። ጀነራል አንደርሰን ወደ ኢትዮጵያ ከመግባታቸው ጥቂት ቀናት ቀደም ብሎ ካይሮ ላይ ከግብጽ ባለስልጣናት ጋር ምን ሲያወጥንና ሲያወርድ እንደነበር የሚታወቅ ነገር የለም። አሜሪካ አሰብን ሰጣ ቀይ ባህርን ስትመርቅልን በምትኩ ምን ገብሩ ልትለን ይሆን?
ካይሮ ላይ ተመክሮ የመጣው ሚስጥራዊ ስምምነትስ ምን ይዟል የሚሉትን የፖሊስ ጥያቄዎችም አብረን እንጠይቃለን። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። ከዚሁ ከአሜሪካ ድንገተኛ ፍቅር ጋር ተያይዞ ያላችሁን ሐሳብና አስተያየት እንድታጋሩንም እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የኢትዮጵያ የባህር በር ጥያቄ ዛሬ ከምን ጊዜውም በላይ አፍንጫችን ስር ደርሷል። አሰብን መልሶ መረከብ ደግሞ የዲፕሎማሲ ምርጫ ሳይሆን የህልውና ግዴታ ነው። በምጽዋና በአሰብ ላይ የተንቀባረረው የአምባገነኑ ኢሳያስ አፈወርቂ ግትርነት አሁን ከኢትዮጵያ ብርቱ ክንድ ይልቅ የአሜሪካን ስልታዊ ትዕግስት እየተፈታተነ ይገኛል። ዋሽንግተን በቀይ ባህር ላይ ለተደቀነው የሁቲዎችና የሽብር ማዕበል መፍትሄ የሚሆነው የኢትዮጵያ በዛ ቀጠና መገኘት መሆኑን በጽኑ ተረድታለች። በዚህ ምክንያት አምባገነኑ እምቢኝ ቢል እንኳ አሜሪካ ለገዛ ጥቅሟና ለዓለም አቀፉ ንግድ ስትል የኢሳያስን አፍንጫ ይዛና እጁን ጠምዝዛ አሰብን ለባለቤቷ ለኢትዮጵያ እንድታስረክብ የምታደርግበት ጊዜ በእጅጉኑ ቀርቧል። እኛ ጦርነት ውስጥ መግባት ሲያስፈልገን የዓለም ሀያሏ ሀገር በገዛ ፍላጎቷ የኢትዮጵያን የባህር በር ከፋችና ጠባቂ ሆና ብቅ ማለቷ የጊዜ ጉዳይ ብቻ መሆኑን የጀኔራሉ ንግግር በግልጽ ያመለክታል። ጀኔራል ዳግቪን አንደርሰን በቀይ ባህር ላይ ስለሚታየው የሁቲዎች የሮኬትና የድሮን ጥቃት በዝርዝር ሲያወጉ መልእክቱ በዲፕሎማሲ ቋንቋ የታጀበ የድረሱልኝ ጥሪ ነበር። አሜሪካና ምዕራባውያን በዘመናዊ የጦር መሳሪያ የታጠቁትን የሁቲ ታጣቂዎችን ለመግታት የገጠማቸው ፈተና በቀጠናው ላይ የኢትዮጵያን ያህል ታማኝና ብርቱ ወታደራዊ ጥንቻ ያለው አጋር እንደሚያስፈልጋቸው አምነው እንዲቀበሉ አስገድዷቸዋል። ጀነራሉ የኢትዮጵያን አየር ኃይል ብቃትና ታሪክ ያን ያህል ያሞካሹት በምክንያት ነው። ይህም በቀይ ባህር ላይ የሚነሳውን የሽብር ማዕበል ለመቆጣጠር ኢትዮጵያ በባህሩ ደጅ ላይ ስትራቴጂካዊ ቦታ እንዲኖራት ዋሽንግተን የፈቀደችበት ወሳኝ ፍንጭ ነው። ሁቲዎች ለዓለም ንግድ መስመር የደቀኑት አደጋ አሜሪካን ለራሷ ሰላም ስትል የኢትዮጵያን የባህር ኃይል ግንባታና ወደብ የማግኘት መብት ደጋፊ እንድትሆን አስገድዷታል። ጀነራል ዳግቪን አንደርሰን በንግግራቸው መሃል ሁቲዎች የደቀኑት ስጋትና ስለ ቀጠናው ሰላም እንዲህ ነበር ያሉት። Common terrorist threats of Al-Shabaab, ISIS, and the coordination across the Red Sea with the Houthis. የሁቲ አማጽያን በቀይ ባህር ላይ የደቀኑትን አደጋ እናያለን። በቅርቡ ደግሞ አልሸባብ ከሁቲዎች ጋር ግንኙነት መፍጠሩን የሚጠቁሙ ሪፖርቶች አሉ። ይህ ሁኔታ በቀይ ባህር ላይ ያለውን የንግድ መስመርና የደህንነት ሁኔታ እጅግ አደገኛ ያደርገዋል። እነዚህን ተግዳሮቶች ለመጋፈጥ ደግሞ እንደ ኢትዮጵያ ያለ ጠንካራ አጋርና ቀጠናዊ ኃይል ያስፈልገናል። በጋራ በመቆም ብቻ ነው ይህንን የሽብር ማዕበል መግታት የምንችለው። በነገራችን ላይ የተለያዩ ዓለም አቀፍ ጥናቶች እንደሚያረጋግጡት አሜሪካና ምዕራባውያን በሁቲዎች ጥቃት ምክንያት በቀይ ባህር ላይ የገቡበት የኪሳራ አዙሪት እጅግ ዘግናኝ ነው። ሁቲዎች እስካሁን ከ100 በላይ በሚሆኑ የንግድ መርከቦች ላይ ጥቃት በመሰንዘር የዓለምን የንግድ ፍጥነት በ15 በመቶ እንዲቀንስ አድርገዋል። ታዲያ አሜሪካ አንድን $2000 የሁቲ ድሮን ለመምታት እስከ $2 ሚሊዮን የሚያወጣ ሚሳኤል የተጠቀመችና በቢሊዮን የሚቆጠር ዶላር ስከሰክስ እንደነበረ በመግለጽ ውጤቱ ግን የስትራቴጂ ውድቀት ሆኗል ይላል ጥናቱ። ይህ ቁጥራዊ ኪሳራና የታላላቅ ሀገራት መንገላታት የሚያሳየው በቀጠናው እንደ ኢትዮጵያ ያለ ወታደራዊ ጡንቻና ግርማ ያለው ኃይል አለመኖሩን ሲሆን ዋሽንግተንም የቀይ ባህርን ደህንነት ለማረጋገጥ የአንበሳው ኢትዮጵያ በባህሩ ደጅ ላይ መገኘት ብቸኛውና ርካሹ መፍትሄ መሆኑን አምና እንድትቀበል አስገድዷታል። ታዲያ አሜሪካ ለራሷ ስልታዊ ጥቅም ስትል በዚህ በጀነራሉ ንግግር አማካኝነት የኢትዮጵያ የባህር በር ጥያቄ ፍጹም ተገቢና ወቅታዊ መሆኑን የሚመሰክር ድብቅ የዲፕሎማሲ መልእክት ለዓለም የላከች ይመስላል። ዋሽንግተን በቀይ ባህር ሞገድ ላይ ገጠማትን የማይቀለበስ የኃይል መሸርሸር ለመታደግ እንደ ኢትዮጵያ ያለ ታሪካዊና ታማኝ የጦር ጡንቻ ወደ ባህሩ መጠጋት እንዳለበት በጽኑ አምናለች። ይህ የጀነራሉ ንግግር ኢትዮጵያ በአየር ላይ ያላትን የ90 ዓመታት ልምድ ወደ ባህር ኃይል እንድትሸጋገርና አሰብን ጨምሮ በባህሩ ደጅ ላይ ስትራቴጂካዊ ቦታ እንዲኖራት አሜሪካ የሰጠችው የይለፍ ፈቃድ ተደርጎ ሊወሰድ ይችላል። ይህም የሚያሳየው ኢትዮጵያ ለዘመናት ስታነሳው የቆየችው የፍትሃዊ ተጠቃሚነትና የባህር በር ባለቤትነት ጥያቄ ዛሬ ለዓለም አቀፉ ማህበረሰብ የሰላም ዋስትና ሆኖ መቅረቡንና አሜሪካ ይህንን የአንበሳው እንቅስቃሴ እንደ አማራጭ የሰላም ማስከበሪያ መንገድ አቅፋ መቀበሏን ነው። ነገር ግን በዚህ በሳል ዲፕሎማሲ ሽንገላ ውስጥ ሌላ ልብ ሊባል የሚገባውና አሜሪካን በቀላሉ ማመን የሌለብን አንድ ትልቅ ጉዳይ አለ። እርሱም
ምዕራባውያን በነጻ የሚሰጡት ምሳ የለም ኖ ፍሪ ላንች የሚለው የታሪክ መርህ ነው። አሜሪካ ዛሬ የኢትዮጵያን የባህር በር ጥያቄና የአንበሳውን ግስጋሴ በይፋ የመደገፍ ፍንጭ ስታሳይ በምትኩ ከኢትዮጵያ የምትቀበለው ትልቅ ገጸ በረከት መኖሩን መጠርጠር ብልህነት ነው። እነዚህ ሀያላን ሀገራት ወደ አሰብ እንድንጠጋና በቀይ ባህር ላይ ጡንቻችንን እንድናሳርፍ መንገዱን ሲጠቅሱልን ከጀርባው የሀገሪቱን ሉዓላዊነትና የረጅም ጊዜ ብሔራዊ ጥቅም አሳልፎ የሚሰጥ ድብቅ አጀንዳ ሊኖር እንደሚችል መጠየቅ ግድ ይላል። ስለዚህ አሜሪካ ለራሷ የቀይ ባህር ደህንነት ስትል የምታሳየው ይህ አዲስ ድጋፍ ኢትዮጵያን ዳግም በዲፕሎማሲያዊ ቀጥቅጦ ለመግዛት የሚቀርብና በውድ ዋጋ የሚከፈል የባህር በር ስጦታ እንዳይሆን በትልቅ ስጋትና በንቃት መፈተሽ ይኖርብናል። ከዚህ ሁሉ ድብቅ ሴራ በስተጀርባ የሚገኘውና ትልቁን ስጋት የሚደቅነው ጉዳይ ደግሞ የኢትዮጵያ ሕልውና የሆነው ታላቁ የአባይ ወንዝ ነው። አሜሪካና ምዕራባውያን በአንድ ጀንበር ተነስተው በአንድ በኩል ለቀይ ባህር ሰላም ሲሉ አሰብን ሊያስረክቡን አረንጓዴ መብራት ሲያበሩ፣ በሌላ በኩል ደግሞ ለዘመናት ሲደግፏት የቆየችውን ግብጽ ለማስደሰትና በቀጠናው ያላትን ሚዛን ለመጠበቅ የማይቀለበስ ቁማር ሊጫወቱብን ይችላሉ። ይህ ስልታዊ ልውውጥ ኢትዮጵያ በአንድ እጇ አሰብን እንድትጨብጥ በሌላ እጇ ደግሞ በአባይ ውሃ ላይ ያላትን ተፈጥሯዊና ፍትሐዊ የመጠቀም መብት በወደብ እንድታስረክብ የሚያስፈርም መርዛማ ስምምነት ሊሆን እንደሚችል መጠርጠር ያስፈልጋል። እነዚህ ሀያላን ሀገራት አሰብን እንደ ማጥመጃ በመጠቀም ኢትዮጵያ በታላቁ ህዳሴ ግድብና በውሃ ድርድሩ ላይ ለግብጽ ወገንተኛ የሆነ አቋም እንድትይዝ ከፍተኛ ጫና ሊያሳድሩብን እንደሚችሉ መጠርጠሩ የከዚህ በፊት ልምዳቸውን ማስታወስ ይበቃል። በዓለም አቀፉ ፖለቲካ መድረክ ላይ የሚታየው ይህ አደገኛ ጨዋታ አንዱን ብሔራዊ ጥቅማችንን በሌላው ጥቅማችን ለመለወጥ የሚደረግ የዲፕሎማሲ ንግድ ነው። ስለዚህ አሜሪካ በጀነራሉ በኩል የላከችው የአንበሳውና የበጉ ምሳሌ የአባይን ውሃ ለግብጽ ገጸ በረከት አድርገን እንድንሰጥ የሚጋብዝ ድብቅ የፖለቲካ ወጥመድ እንዳይሆን በከፍተኛ ጥንቃቄ ልንመረምረውና በንቃት ልንከታተሉ የሚገባ ጉዳይ ነው። በጥቅሉ ግን ጀነራሉ በንግግራቸው ማለ ያነሱት የአንበሳውና የበጉ ምሳሌ አንድ ትልቅ እውነትን ያረጋግጣል። እርሱም የኢትዮጵያ የባህር በር ጥያቄ ከእንግዲህ በማንም ኃይል ሊገታ የማይችል የታሪክ ግስጋሴ መሆኑን ነው። አንበሳው አንዴ መንገዱን ጀምሯል። አሰብን መልሶ የመረከብና ቀይ ባህርን የመቀላቀል ጉዳይም የጊዜ እንጂ የፍላጎት ጥያቄ ሆኖ አያበቃም። የአሜሪካ ድጋፍ ከልብ የመነጨና የኢትዮጵያን ታሪካዊ መብት ያከበረ ከሆነ እሰየው ብለን በጸጋ እንቀበለዋለን። ይህም ለቀጠናው ሰላምና ለዓለም አቀፍ ንግድ መረጋጋት የሚበጅ ትልቅ ዲፕሎማሲያዊ ድል ይሆናል። ሆኖም ግን ከዚህ የጀነራሉ ንግግርና ከዋሽንግተን ድጋፍ ጀርባ የአባይን ወንዝ አሳልፎ የመስጠት ወይም ሉዓላዊነታችንን የመሸጥ መሰሪ ፖለቲካ ቁማር ካለበት የለም ብለን መንገዳችንን በራሳችን የምንቀጥል መሆኑን ዓለም ሊያውቅ ይገባል። ኢትዮጵያ የባህር በሯን ለማስከበር የማንንም ደግነት አትለምንም። የአሜሪካ ድጋፍ ቢኖርም ባይኖርም በጥቁር አንበሳዎቹ ወኔና በሕዝቦቿ ጽኑ አንድነት የባህር ጌትነቷን ዳግም ማረጋገጧ የማይቀለበስ ሀቅ ነው። የኢትዮጵያ የባህር በር ጥያቄ ፍትሐዊ ነው። መንገዱም የራሳችን እንጂ በሌሎች ፈቃድና በውድ ዋጋ የሚገዛ የቤት ስራ አይደለም። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን የአሜሪካው ጀነራል ንግግር የሰነቀውን ተስፋና በስተጀርባው ያጠላውን ስጋት በጥልቅ ተመልክተናል። እናንተስ አሜሪካ አሰብን በኢትዮጵያ እጅ ለማየት ያሳየችው ፍላጎት ከልብ የመነጨ የስትራቴጂ ለውጥ ይመስላችኋል? ወይንስ አባይን ለማስከበር የተዘረጋ የዲፕሎማሲ ወጥመድ? ኢትዮጵያ የባህር በሯን ለማግኘት ከምዕራባውያን ጋር የምታደርገው ይትንቅንቅ በምን መልኩ መጠናቀቅ አለበት ትላላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ ያስፈሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲዳረስ ሼር ማድረጋችሁን አትርሱ። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም